ጄፍሪ ኤፕስቴን ያላቦካው ሴራ ያልጋገረ ወንጀል ያላጎረሰው ጥፋት የለም። አሳዛኙ እንደ ዳንቴል ከሚተረተረው እልፍ አላፍ ድርጊቱ ጀርባ የማይነሳ ሰው የማይወሳ ሀገር መጥፋቱ ንጹህ ነኝ ብለው ለመቆም ቸግሯቸው ከመጋረጃው ጀርባ ያደፈጡትን በመሳቀቅ ብዛት ነፍሳቸው የተጨነቀችውን ቤት ይቁጠራቸው። ተመዘው ካላለቁት የኤፕስቴን የዶሴ ቋቶች ኢትዮጵያም እንደ ሀገር ደጋግማ በስም ተጠርታለች። 334 ጊዜ ክርስትና በቅዱስ መጽሐፉ ከ45 ጊዜ በላይ ቢያወሳት ኢስላም በሐዲሱ ደጋግሞ ይጠቅሳት መንፈሳዊና ሃይማኖታዊ ቁም ነገር ይዞ ነው። ታዲያ ይቺ የቀደምት ስልጣኔ አውራ ኤፕስቴን ጋር ምን ዶላት? ሰውየው ከ10ዎቹ ዓመታት በፊት ሎሊታ እያለ በሚጠራት የግል አውሮፕላኑ አዲስ አበባን መምነሽነሻው አድርጓት ነበር ይላሉ ሰነዶች። እናስ አሜሪካ ላይ የጮኸው ጅብ ኢትዮጵያ ላይ ምን ሰራ? ይህ አንጓ ላይ ነው። በፍትህ ሚኒስቴር መስሪያ ቤቷ በኩል በሚሊዮኖች የሚቆጠሩ ተአምራዊ ምስጢሮች እስኪዘከዘኩ ድረስ አሜሪካ ከሁለት አስርት ዓመታት በላይ የኤፕስቴንን ጉዶች ስታንጎዳጉድ ቆይታለች። ግን ጨዋታው ፈረሰ፣ ዳቦም ተቆረሰ። በሕፃናት ወሲብ ንግድ ወንጀለኛ የተባለው ገንዘብ አዘዋዋሪው ኤፕስቴን፣ በስለላ የማይታማው ኤፕስቴን፣ ለሕገ ወጥ ሳይንሳዊ ምርምር ሀብቱን የሚረጨው ኤፕስቴን ከሴራ መላምት ባልጠራ አጋጣሚ ራሱን አጠፋ ከተባለ 6 ዓመታትና 6 ወራት ተቆጠሩ። እንግሊዞች ከኤፕስቴን ጋር ተሞዳምደዋል። በዚህም በዓለም ፊት አዋርደውናል ያሏቸውን 2 ሰዎች ከክብርም ከማዕረግም አንስተዋቸዋል። የዳግማዊት ኤልዛቤትና የልዑል ፊሊፕ 3ኛ ልጅ ልዑል አንድሪው ማውንባተን ዕድሜዋ ካልደረሰ ሕፃን ጋር የመተኛታቸው ነውር በድርጊቱ ተጠቂ ቨርጂኒያ ጄፍሪ መጋለጡን ተከትሎ ለ20 ዓመታት የቆዩበትን ልዑላዊ መኖሪያቸውን ለቀው ከሰው ፊት ተሰውረዋል። በዚህ ግን አላበቃም። ጾታዊ ጥቃት ለደረሰባት ወጣት የ12 ሚሊዮን ፓውንድ የሞራል ካሳ ለመክፈል ተገደዋል። ከቤተሰቦቻቸው መገለል ደርሶባቸዋል። ከንጉሳዊ አገልግሎትም እንዲወገዱ ተደርጓል። የኤፕስቴን ቅሌት ካቃለላቸው ዝነኞች ውስጥ የሌበር ፓርቲ አባልና የቀድሞው የአውሮፓ ህብረት የንግድ ኮሚሽነር ሎርድ ማንደልሰን ይገኙበታል። ከኤፕስቴን ጋር በነበራቸው ግንኙነት ከጥብቅ ክትትል ያላመለጡት ማንደልሰን በአሜሪካ የእንግሊዝ አምባሳደር ሆነው እንዲያገለግሉ የተሰጣቸው ሹመት ወዲያው ተሽሯል። በእንግሊዞች ዘንድም ከፍተኛ ውግዘት አስተናግደዋል። ሃይማኖተኛነት መገለጫዋ፣ ጥብቅ ባህልና ግብረ ገብነት መታወቂያዋ የሆነ እንደ ኢትዮጵያ ያለች ሀገር ስሟ ኤፕስቴን ሰነድ ውስጥ መገኘቱ ግን በራሱ ልብ ያርዳል። ኤፕስቴን ድህነትና ግጭት የሚያውካቸውን የህግ አፈጻጸም ሆነ ተጠያቂነት ክፍተት ያለባቸውን አገራት በማሳደድ ያለ ከልካይ የመጫወቻው ሜዳ የወንጀሉ መናጆ ማድረግን ተክኖበታል። ከ10 ዓመታት በፊት የነበረችው ኢትዮጵያም ለዚህ ተስማሚ ሆና የተገኘች ይመስላል። ቴክኖሎጂና ሰብአዊ ድጋፍ ይሉት ታፔላ ደግሞ የበግ ለምዱ ነው፣ ቀበሮ ማንነቱን መሸፈኛ። በኤፕስቴን አነስተኛው ጥቁር መጽሐፍ ውስጥ የኢትዮጵያ ስልክ ቁጥሮችና የአንዳንድ ግለሰቦች ስም መገኘቱ በአንድ በኩል የሰውየውን እጀ ረጅምነት፣ በሌላ ገጹ የተጽዕኖ ፈጣሪነቱን ጥልቀት ያሳያል። ሰነዶች እንደሚያመላክቱት ኤፕስቴን ኢትዮጵያ ላይ አይኑን የጣለው በሁለት ምክንያቶች ነው። የሕፃናት ወሲብ ንግዱን ለማሳለጥና የሰውን ልጅ በላቦራቶሪ የማሻሻልና የመፍጠር ህልሙን እውን ለማድረግ። ኤፕስቴን የእግዚአብሔር ሰው አይደለም፣ በተቃራኒው ይቆም እንጂ በሰው ልጅ ዝግመተ ለውጥ ይመሰጣል። ከዚህም አልፎ ቴክኖሎጂን በመጠቀም የሰውን ልጅ የማሰብ በሽታን የመቋቋም አቅም ማሳደግ የሚለው ጽንሰ ሐሳብ መሬት እንዲነካ ያልፈነቀለው ድንጋይ የለም። በፈረንጆቹ ዘንድ ማይንድ አፕሎዲንግ የሚባለውና የሰውን አእምሮ ወደ ኮምፒውተር ለመጫን የሚካሄዱ ምርምሮች ይመቹታል። በአርቲፊሻል ኢንተለጀንስ እና በቤተ ሙከራ በበለጸገ ዘረመል ዕድሜ ለማራዘም የሚደረጉት ሙከራዎች ይማርኩታል። ሐሳቡ በሳይንሱ ዓለም አዲስ ባይሆንም የደሃ ሀገራትን ሰዎች መሞከሪያ ለማድረግ የተጓዘበት ርቀት ግን ዘረኛም ሰብአዊነት የጎደለውም ያስብለዋል። የበለጠ አስደንጋጩ ሰውየው የላቀ የሰው ዘር ለመፍጠር ልዩ ትኩረት መስጠቱ ነው። ለዚህ ደግሞ በአፍሪካ ውስጥ ያሉ ሴቶችን እንደ ሙከራ የመጠቀም ፍላጎት እንደነበረው መረጃዎች ይጠቁማሉ። ድርጊቱ በሳይንስ ስም የሚደረግ ዘመናዊ ባርነት ቢባል አይገርምም። ይህ በ18ኛው 19ኛውና 20ኛ ክፍለ ዘመን መጀመሪያ በነጭ ዘረኛ ሳይንቲስቶች ተቀምሮ ጥቁሮችንና ቢጫዎችን የማጥፋት አጀንዳ ባይሳካም ኤፕስቴን አስተሳሰቡ ነፍስ እንዲዘራ ተግቷል። ይህ ሰው ነው እንግዲህ ኢትዮጵያ ውስጥ ለነበረው የአርቲፊሻል ኢንተለጀንስ ላቦራቶሪ የገንዘብ ድጋፍ አድርጓል የሚባለው። በእርግጥ ድጋፉ አፍሪካ በቴክኖሎጂ እንድትበለጽግ ካለው ቀናኢ አስተሳሰብ የመነጨ ወይስ ሌላ? ጥያቄው መልስ አልባ ጥያቄ ይጭራል። ኒው ሜክሲኮ የሚገኘውና 4000 ሄክታር የሚያካልለው የኤፕስቴን እርሻ መሬት ሰብል አያመርትም።
እንስሳም አይረባበትም። እጅግ ሚስጥራዊ ወንጀሎች ይከወኑበታል እንጂ። ከጥርጣሬ ባለፈ ለአባትነት አልታደለም የሚባለው ኤፕስቴን ዘረመሉን በመጠቀም ባንዴ 20 ሴቶችን እያስረገዘ የራሱን የዘር ግንድ ወይም ዲኤንኤ የማስፋፋት እቅድ እንደነበረው ሚስጥራዊ ሰነዶቹ አጋልጠዋል። ይህንኑ ፕሮጀክትም ወደ አፍሪካ በማሸጋገር የዘር ባንክ የመመስረት ፍላጎቱ ተመላክቷል። ታዲያ ኤፕስቴን ከኢትዮጵያ ጋር ያጣበቀው አዚም ምን ይሆን? ኢትዮጵያ በዓለም ላይ ካሉት ሀገራት በጥንታዊነቷ ቀዳሚ ነች። ሳይንሱም የሰው ዘር መገኛ ይላታል። የሚሊዮኖች ዓመታትን ልደት ያከበሩትን ጥንታዊዎቹን ሉሲንና ሰላምን በማጣቀስ ኢትዮጵያ የተለያየ ዘረመል ስብጥር ባላቸው ሰዎቿም ትታወቃለች። ይህ ደግሞ ለኤፕስቴን የሰው ዘር ማሻሻያ እቅድ እንደ ዋነኛ የመረጃ ምንጭ እንድትታይ አድርጓት እንደነበር ከሰነዶቹ ተረጋግጧል። ሌላው ጥርሱን የነቀለበት ሕፃናትን ለወሲብ ንግድ የማዋል ወንጀል ነው። ዣን-ሉክ ብሩኔልን የመሳሰሉ የሞዴሊንግ ኤጀንሲ ባለቤቶች ደግሞ ልጃገረዶችን ለኤፕስቴን ያቀርባሉ። አዲስ ፊት ፍለጋ በሚል ሽፋን በአፍሪካና በምስራቅ አውሮፓ ደሃ ሀገራት ውስጥ ልጃገረዶችን በማሰባሰብ የቆየ ልምድ ያለው ብሩኔል ለኤፕስቴን ኢትዮጵያ ውስጥ ማራኪ ሴቶች መኖራቸውን በመጥቀስ ኢሜል አድርጎለታል ተብሎ ይታመናል። አድናቆቱ ንጹሕ ውዳሴ ቢሆን ባልከፋ፣ ከአድናቆት መግለጫው ሐረግ ጀርባ ያለው ዘግናኝ እውነት ነው አስፈሪው። ኤፕስቴንም ኢትዮጵያን በብዙ ያውቃታል ለሚባልለት የጫትና የሎሚ ጭማቂ በመጠቀም እንደ ሬድ ቡል አይነት አነቃቂ መጠጥ መፍጠር እንችላለን የሚል ሐሳብ ላቀረበውና ከ5 ዓመት በፊት በሞት ለተለየው የመናዊ ቢሊዮነር ሻሂር አብዱልሃክ በተመሳሳይ ሐረግ ኢትዮጵያውያን ሞዴሎችን አድንቆ ጽፎለታል። የመልእክት ልውጡ በዓለም አቀፍ ደረጃ በወሲብ ንግድ ዝውውር ከሚታወቀው ኤፕስቴን ጋር መደረጉ ግልጽ ትርጉም አለው። የሞዴሊንግ ኤጀንሲዎቹ ሕጋዊ ሊሆኑም ላይሆኑም ይችላሉ፣ ግን የድሃ ቤተሰብ ልጆችን በዓለም አቀፍ ደረጃ ዝነኛ እናደርጋችኋለን በሚል አማላይ ቃል ለጥቃትና ለብዝበዛ ያጋልጧቸዋል። ኤጀንሲዎቹን አስመልክቶ የወጡ ሰነዶች እንደሚያስረዱት ለልጃገረዶቹ ቪዛ በማመቻቸትና ወደ አሜሪካ በማምጣት ለኤፕስቴንና ለጓደኞቹ ለእይታ ያቀርቧቸው ነበር። ኤፕስቴን ልጃገረዶችን ከኢትዮጵያ ለማስወጣት በንቃት ተንቀሳቅሷል። በሞዴሊንግ ኤጀንሲዎቹ በኩል ለኢትዮጵያውያን ልጃገረዶች የኤች1ቢ ወይም የኦ1 ልዩ ተሰጥኦ ቪዛ ለማስፈቀድ ጥረት ያደርግ እንደነበር መረጃዎች ይጠቁማሉ። ከ14 እስከ 18 ዓመት የሆናቸውን ሕፃናት ለትምህርት ወይም ለሥራ በሚል ስም ማዘዋወር ሌላው እቅዱ እንደነበር በኢሜል ልውጡ ላይ ተገኝቷል። በእርግጥ በሞዴሊንግ ስም የተደረገው የምልመላ ሙከራ ምን ያህል ልጃገረዶች ላይ ጉዳት እንዳደረሰ እስካሁን በይፋ አይታወቅም። ኤፕስቴን በተልዕኮ የሚያውቃትን ኢትዮጵያን በአካል ተገኝቶ የጎበኛት በ1990ዎቹ መጨረሻ እንደሆነ የሎሊታ ኤክስፕሬስ የበረራ መዝገብ አረጋግጧል። ኤፕስቴን ሌሎች የአፍሪካ ሀገራትን ሲጎበኝ አዲስ አበባ መነሻውም መድረሻውም ሆና አገልግለዋለች። የአዲስ አበባን ጓዳ ጎድጓዳ ጠርጥሮ የሚያውቀው የመናዊው ቢሊዮነር ሻሂር አብዱልሃክ ከጎኑ መቆም ብቻ ሳይሆን ማረፊያውን በማመቻቸት ጭምር ቆይታውን አሳምሮለታል ተብሎ ይታመናል። እዚህ ላይ አንድ አስገራሚ ግጥምጥሞች ማንሳት ያስፈልጋል። የሶስቱ ወዳጆች ተከታታይ ሞት። ጄፍሪ ኤፕስቴን ነሐሴ 4 2011 ዓ.ም እስር ቤቱ ክፍል ውስጥ እንዳለ ራሱን አጠፋ ተባለ። 66 ዓመቱ ነበር። የቅርብ ወዳጁ ዣን-ሉክ ብሩኔል የካቲት 12 2014 ዓ.ም ሞተ። ለብሩኔልም ሞት ራስን በራስ ማጥፋት የሚል ምክንያት ተሰጠ። አስገራሚው እሱም እንደ ኤፕስቴን እስር ቤት ውስጥ ሳለ ራሱን አጠፋ መባሉ ነው። የመናዊው ሻሂር አብዱልሃክም መስከረም 22 2013 የሞቱ ዜና ታወጀ። እነዚህ የኤፕስቴን ቅርቦች ከወዳጃቸው ሞት 2 እና 3 ዓመት በኋላ ተከታትለው ይችን ምድር መሰናበታቸው እውነት ጤናማ ስንብት ነው? በቅርቡ የወጡ መረጃዎች እንደሚያመላክቱት ኤፕስቴን በፖሊስ ቁጥጥር ስር ከመዋሉ ቀን በፊት 330 ጋሎን ሰልፈሪክ አሲድ እንዲመጣለት ትዕዛዝ አስተላልፎ ነበር። ለምን? አንዳንዶች በምርመራ ሕይወታቸውን ያጡ ሰዎችን አካል ለማጥፋት ነው ሲሉ መላምታቸውን ይሰነዝራሉ። ይህን ሪፖርት ተከትሎ የቀረቡ መከላከያዎች ደግሞ ሰልፈሪክ አሲዱ ውሃ ለማከም የታዘዘ እንጂ የሰው አካል ለማስወገድ አይደለም ይላሉ። ሁለቱንም መላምቶች ማስተባበልም ሆነ መቀበል ይቸግራል። አንድ ነገር ግን በእርግጠኝነት መናገር ይቻላል። ኤፕስቴን ተገለጠ እንጂ ተነቦ አላለቀም።
አንጓ ላይ